ሀገር ማግኘት የነበረባትን የውጭ ምንዛሬ በማሳጣት በኢኮኖሚ ማጭበርበር ወንጀል የተጠረጠሩ 15 ላኪዎች ክስ ተመስርቶባቸዋል። የተለያዩ የቅባት እህሎችን፣ ፍራፍሬና አትክልቶችን፣ በርበሬና የጫት ምርቶችንም ወደ ውጭ ሀገር ልከው ሀገር ማግኘት የነበረባትን ከ30 ሚሊዮን ዶላር በላይ የውጭ ምንዛሬን አሳጥተዋል ተብለው የተጠረጠሩ ላኪዎች ላይ ዝርዝር ክስ ተመስርቷል። የፍትህ ሚኒስቴር የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ ክስ ያቀረበባቸው 15 ተጠርጣሪዎች ክሱ እንዲደርሳቸው ተደርጓል። ከነዚህ ክስ ከተመሰረተባቸው ተጠርጣሪዎች መካከል አንደኛ በአትክልትና ፍራፍሬ በጫት ምርት ወደ ውጭ ሀገር በመላክ ንግድ ስራ የተሰማሩት አለሙ ጎበና፣ በቅባት ምርትና በበርበሬ ላኪነት ንግድ ዘርፍ የተሰማሩት እነ ተስፋ ማርያም አደራ ሲሆኑ፣ ሶስተኛ በጫት ምርት የተሰማሩት ያሬድ ያሲን ትሬዲንግ ኃላፊነቱ የተወሰነ ድርጅት ሲሆን ስራ አስኪያጅ ናርዶስ ታደለ ላይም ክስ ቀርበዋል። አራተኛ ቢግ ቦስ አስመጭና ላኪ እንዲሁም ደግሞ እነ ሹክዳድ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበርን ጨምሮ 15 ተከሳሾች ላይ ዝርዝር ክስ ቀርቧል። በእነዚህ ተጠርጣሪዎች ላይ አቃቤ ሕግ የብሔራዊ ባንክ ማቋቋሚያ ማለትም የተሻሻለው አዋጅ ቁጥር 591/2000 አንቀጽ 26 ስር ዝርዝር ክስ መስርቶባቸዋል። የተሳትፎ ደረጃቸውንም ጠቅሷል። ተከሳሾቹም በተለያዩ መዝገቦች ነው ክስ የቀረበባቸው። ብሔራዊ መረጃ ደህንነትና በፌዴራል ፖሊስ በቁጥጥር ስር ውለው በጊዜ ቀጠሮ መዝገብ ምርመራ ሲጣራባቸው ከነበሩ 29 መዝገቦች መካከል 15ቱ ናቸው ክስ የቀረበባቸው። ቀሪ መዝገቦች በክስ ሂደት ላይ ይገኛሉ። እነዚህ ተከሳሾች ለማሳያ አንደኛ ተከሳሽ የጫት ምርቶችን ወደ ተለያዩ ሀገራት በተለያዩ ጊዜያት የላኩና $250,000 የውጭ ምንዛሬን አሳጥተዋል ተብለው የተጠረጠሩ ናቸው። ሁለተኛ ተከሳሽ በበርበሬና ቅባት ምርቶችን በተለያዩ ጊዜያት በተለያዩ ሀገራት ወደ ውጭ በመላክ የ$3.5 ሚሊዮን የውጭ ምንዛሬ ማሳጣት የኢኮኖሚ ማጭበርበር ወንጀል ክስ የቀረበባቸው ናቸው። ሶስተኛ ተከሳሽ ናርዶስ ታደለ ሬድ ያሲን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 2.1 ሚሊዮን የጫት ምርትን ወደ ውጭ ሀገር ልከው የውጭ ምንዛሬ ሀገርን ማሳጣት የኢኮኖሚ ማጭበርበር ወንጀል የተጠረጠሩና ክስ የቀረበባቸው ናቸው። አራተኛ ቢግ ቦስ አስመጭና ላኪ በአትክልትና ፍራፍሬ ምርትም $1.1 ሚሊዮን ሀገርን በማሳጣት የኢኮኖሚ ማጭበርበር ወንጀል ክስ የቀረበባቸው ተጠርጣሪ ሲሆኑ ኩክዳድ ጄኔራል ትሬዲንግ $602,000 በማሳጣት በአትክልትና ፍራፍሬ ምርትም በኢኮኖሚ ማጭበርበር ወንጀል ክስ ከቀረበባቸው ተጠርጣሪዎች መካከል ለማሳያ የቀረቡ ናቸው። እንዳጠቃላይ በዚህ መልኩ በ15 ተከሳሾች ላይ የወንጀል ተሳትፏቸውና ያደረሱት የጉዳት መጠን ተጠቅሶ ዝርዝር ክስ በተለያየ መዝገብ ቀርቦባቸዋል። በሀገር ላይ የኢኮኖሚ ማጭበርበር ወንጀል በመፈጸም ሀገርን ከ30 ሚሊዮን ዶላር በላይ የውጭ ምንዛሬ በማሳጣት ነው ክስ የቀረበባቸው። ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ሁለተኛ ልዩ ወንጀል ችሎት ቀርበው ክሱ እንዲደርሳቸው ተደርጓል። ተከሳሾቹ የዋስትና መብታቸው እንዲከበርም ፍርድ ቤቱን ጠይቀዋል። ከሳሽ አቃቤ ሕግ በበኩሉ በሀገር ላይ የደረሰውን የኢኮኖሚ ጉዳት ጠቅሶ በዋስ ሊወጡ አይገባም በማለት ተከራክሯል። የግራ ቀኝ ክርክሩን የተመለከተው ችሎቱም በዋስትና ላይ የተነሳውን ክርክር መርምሮ ብይን ለመስጠት በተለያዩ መዝገቦች ከጥር 4 እስከ ጥር 21 ቀን ባሉት ጊዜያት ተለዋጭ ቀጠሮ ሰጥቷል። በዚህ መዝገብ ላይና በቀጣይ ክስ ይመሰረትባቸዋል በተባሉ መዝገቦች ላይ አጠቃላይ ፍርድ ቤቱ የግራ ቀኝ ማስረጃ መርምሮ የሚሰጠውን ብይንና ውሳኔዎችን ተከታትለን ለተመልካቾች እናቀርባለን።